አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 86 የአረበኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው ኢንሻአላህ። ዛሬ ደግሞ የምንማረው የመሳቢያ ፊደል ያ ያለበትን ቃል እናያለን። ይህ የመሳቢያ ፊደል ደግሞ ቃላት መጨረሻ ላይ የመጣበት የሆነ ቃል የምንመለከት ይሆናል ማለት ነው። የመሳቢያ ፊደል ያ ወይንም ደግሞ በአምስት ቁጥር ትክክል የተማር ነው። በአምስት ቁጥር ትክክል ፊደላቶችን ስናራባ 7 ርቢዎች አላቸው ብለን ለእያንዳንዳቸው ፊደላቶች 7 ርቢዎች አይተናል ከተንዊኑ ውጭ ማለት ነው። ስለዚህ እዛ ጋር ስንማር ከክፍል 13 ጀምረን ስንማር ማለት ነው። ስለዚህ እዛ ጋር ስንማር ከከስራ በመቀጠል ስኩን የሆነ ያ ሲመጣ ከስራውን ሳብ አድርገን ማንበብ እንዳለብን ተምረናል ማለት ነው። ስለዚህ የዛሬው ትምህርታችን የሚሆነው የመሳቢያ ፊደል ያ ያለበት ቃላት መጨረሻ ላይ ሲመጣ እንዴት ነው ማንበብ ያለብን፣ እንዴት ነው መጻፍ ያለብን፣ እንዲሁም ደግሞ ከአሊፍ መቅሱራ ጋራ ቃላት መጨረሻ ላይ የምትመጣዋ አሊፍ መቅሱራ ክፍል 82 እና 83 ላይ የተማርነው ከሱ ጋራ የሚያገናኛቸው ነገር ምንድነው፣ እንዲሁም ደግሞ የሚለያዩበት ነገር ምንድነው ማወቅ ስላለብን ኢንሻአላህ ልዩነታቸው ምንድነው፣ የሚያገናኛቸው ምንድነው እሱንም እናያለን ማለት ነው። ቀጥታ ወደ ትምህርታችን እንገባለን። እንግዲህ ዛሬ የምንማረው ከሐምዝ እስከ ሷድ ባሉ ፊደላቶች ይሆናል ማለት ነው። እዚህ ጋር በቀይ የተጻፉት ፊደላቶች ኢ፣ ቢ፣ ቲ፣ ሲ፣ ጂ፣ ሒ፣ ኺ፣ ዲ፣ ዚ፣ ሪ፣ ዚ፣ ሲ፣ ሺ፣ ሲ። ስለዚህ ቃላት መጨረሻ ላይ ሲመጡ እንዴት አድርገን መጻፍ አለብን፣ እንዴት አድርገን እናነባቸዋለን በደንብ የምንማር ይሆናል ማለት ነው ኢንሻአላህ። طيب ዙ ሲደመር መ፣ ዙመ ሲደመር ላ፣ ዙመላ እቺ ላ ናት ማለት ነው። ሲደመር ኢ ናት ማለት ነው። እቺ ኢ ያ ላይ ሐምዟ ያ ላይ ሆና መጥታ እንደዚሁም ደግሞ ትሳባለች ማለት ነው። ስለዚህ ምን እንላለን? ዙመላይ። طيب ስንጽፈው ዙመ ላ ኢ ይሆናል ማለት ነው። ዙመላይ። ምክንያቱም ሳብ እናደርገዋለን። ለምንድን ነው ሳብ የምናደርገው? ከመሳቢያ ፊደል እቺ አሊፍ ናት አይደል? የመሳቢያ ፊደል አሊፍ ናት። ከሷ በመቀጠል ሐምዝ ስለመጣ ማለት ነው። ዙመላይ እንላለን ማለት ነው። ያው ይሄ ቃል ከቁርአን አይደለም ያወጣሁት። ቁርአን ላይ ደግሞ ሹረካኢ ይላል ማለት ነው። ያው ቃሉ ትንሽ ረዘም ስለሚል ለዛ በሚል ነው ማለት ነው። ለምሳሌ ቁርአን ላይ ሹረካኢ ሹረካኢ ሐምዛ የብቻ ከዛ ያ እንደዚህ መጥቷል ማለት ነው። ሹረካኢ። ስለዚህ እዚህ ጋር ምን አላት ማለት ነው? የምድ ምልክት አለች ማለት ነው። ስለዚህ እዚህ ጋር ካ ብለን ሳብ ማድረግ አለብን ከሌሎቹ ለየት ባለ መልኩ ማለት ነው። ሹረካኢ እንላለን ማለት ነው። طيب ስለዚህ አሁን
ምንድነው ከከስራ በመቀጠል ያ ይመጣል አይደለ? ያኡ ላይ ነጥብ እናስቀምጥበታለን። ቁርአን ላይ ከሆነ ነጥብ አይቀመጥበትም ማለት ነው። ነጥብ የለውም፣ አይቀመጥበትም ሳይሆን ነጥብ የለውም። ምክንያቱም የተሐረከ ቁርአን የተሐረከ ስለሆነ ለማንበብ ብዙም አያስቸግረንም። ምክንያቱም ከበፊቱ ከስራ ከመጣ ይሄኛው የመሳቢያ ፊደል ያ እንደሆነ በቀላሉ ስለምናውቅ ማለት ነው። አሊፍ መቅሱራ ላይ ደግሞ ስንመጣ አዕጧ ብንል ለምሳሌ እቺ ነጥብ ያዋ ነጥብ የላትም አይደለ? ሁለቱም ላይ ቁርአን ላይ መቅሱራውም ላይ እንደዚሁም ደግሞ መሳቢያውም ላይ ነጥብ የላቸውም። ነገር ግን ተሐርከዋል። ምክንያቱም ከአሊፍ መቅሱራ በፊት ፈትሐ አለ፣ እንደዚሁም ደግሞ ያኡ ላይ አሊፍ መቅሱራ ትቀመጣለች ማለት ነው። ከበፊቱ ደግሞ ፈትሐ ስላለ እችኛይቱ አሊፍ መቅሱራ መሆኗ በቀላሉ ይታወቃል። እንደዚሁም ደግሞ ከበፊቱ የመጣው ፊደል ሐረካው ከስራ ከሆነ ይሄኛው ያ መሆኑን በቀላሉ ስለሚታወቅ ማለት ነው። ነገር ግን ያልተሐረከ ኪታብ ከሆነ ስለዚህ እንዴት ነው የምናውቀው? ነጥብ ካለው ያኡ ላይ ከበፊቱ ከስራ ነው ያለው ማለት ነው። እንደዚሁም ነጥብ ከሌለው ያኡ ላይ ከበፊቱ ያለው ፊደል ሐረካው ፈትሐ ነው ማለት ነው። ስለዚህ በዚህ ማወቅ እንችላለን ማለት ነው። ጠይብ ልዩነታቸው ይሄ ነው። ነገር ግን ሁለቱም ላይ መጨረሻቸው ላይ ምን አለ? ያ አለ ማለት ነው ሁለቱም ላይ። ጠይብ በመቀጠል ገ ሲደመር ዶ፣ ገዶ ሲደመር ቢ፣ ገዶቢ እንላለን። ገዶቢ ገዶ ቢ ያኡ ከመስመሩ ላይ ይወርዳል ከኋላ ከተቀጣይበት ገዶቢ እንላለን። ቢ ብለን እንስበዋለን። ጠይብ ዩ ሲደመር ዩ ሲደመር ቲ፣ ዩእቲ ዩ ሐምዟ ዋው ላይ ሆና መጣ ማለት ነው አይደል? ዩእቲ ዩእቲ እንላለን። ለምን? ዋው ከፊቱ ስለማይቀጠልበት ቲ የምትለዋን ብቻዋን እንጽፋታለን ማለት ነው። ዩእቲ ብለን ነው የምናነበው። እቺ ናት። ሐምዟ ዋው ላይ ሆና ነው የመጣችው ማለት ነው። ጠይብ በመቀጠል ሐ ሲደመር ሐር ሲደመር ሲ፣ ሐር ሲ እንላለን። ሐር አሁን ራ ከፊቱ ስለማይቀጠልበት ሲ የሚለውን ብቻውን እንጽፋለን ማለት ነው። ሐር ሲ እንላለን። ምክንያቱም ያው ያ የመሳቢያ ፊደል ነው። ከበፊቱ ምንድነው የመጣው? ከስራ ማለት ነው። ሳ ከስራ ነው አይደለ? ሐር ሲ እንላለን ማለት ነው። በመቀጠል ቱ ሲደመር ር፣ ቱር ሲደመር ጂ፣ ቱር ጂ፣ ቱር ጂ፣ ቱር ራ ከፊት ስለማይቀጠልበት እቺ ጂ ብቻዋን እንጽፋታለን ማለት ነው። ቱር ጂ ያኡ ላይ ነጥብ እናስቀምጥበታለን። ጠይብ ሩ ሲደመር ሒ፣ ሩሒ ሩ ዋው አለው አይደለ? ሳብ እናደርገዋለን ማለት ነው። ሩሒ ነው የምንለው። ሩሒ እንላለን ማለት ነው። ጠይብ በመቀጠል ሊ ሲደመር አ፣ ሊአ ሲደመር ኺ፣ ሊአኺ። እዚህ ጋር ደግሞ ከላም በመቀጠል አሊፍ ሲመጣ እንዴት አድርገን እንጽፋለን ብለናል? ከላም ቀጥሎ አሊፍ ከመጣ እንደዚህ አድርገን እንደዚህ አድርጋችሁ ጻፉ ብለናል ማለት ነው። ጻፉ ብያቸዋለሁ አይደለ? ስለዚህ ሊ እዚች ጋር እናደርጋለን። እቺ ደግሞ ሐምዟ እቺ አናት እዚች ጋር እናደርጋለን። ሊአ ሆነ ማለት ነው።
ከዛ ኺ አሊፍ ከፊት ስለማይቀጠልበት እዛ አድርገን እንጽፋለን። ሊአኺ ሆነ ማለት ነው። ሊአኺ طيب ስለዚህ አሁን እዚህ ጋር በደንብ አድርጋችሁ እችን ያዙ። ከላም ቀጥሎ አሊፍ ከመጣ እንደዛ አድርጋችሁ ነው የምትጽፉት። እሺ ከስራም ቢሆን ፈታሃም ቢሆን ዶማም ቢሆንም እንደዛ አድርጋችሁ ነው የምትጽፉት ማለት ነው። طيب በመቀጠል የ ሲደመር ህ የህ ሲደመር ዲ የህዲ የህዲ እንላለን። የህዲ طيب ስለዚህ ይሄንን ሳብ እናደርገ የህዲ ብለን ማለት ነው። የህዲ ብለን ሳብ እናደርገዋለን። ዩ ሲደመር እ ዩ ሲደመር ዚ ዩእዚ ዩ ዚ። አሁን እዚህ ጋር ደግሞ ያ መስመር ላይ ነው የምንጽፈው። እሺ ብቻውን ከሆነ መስመር ላይ እንጽፈዋለን ከኋላ ካልተቀጠለበት ዩእ ዚ ሆነ ማለት ነው አይደል? ስለዚህ ዩእዚ እንላለን። በመቀጠል ተ ሲደመር ጂ ተጂ ሲደመር ሪ ተጅሪ ተጂ ሪ طيب ተጂ ሪ እንደዛ አድርገን እንጽፋለን። ተጅሪ ይሆናል ማለት ነው። طيب ነ ሲደመር ጂ ነጂ ሲደመር ዚ ነጅዚ እንላለን። ነጂ ነጅዚ ነጅዚ طيب በመቀጠል ስለዚህ አሁን እዚህ ጋር ዛይ ከፊት ስለማይቀጠልበት ያእን ብቻውን ነው የምንጽፈው። መስመር ላይ አድርገን ነው የምንጽፈው ማለት ነው። ያእን መስመር ላይ አድርገን ነው የምንጽፈው። ነ ሲደመር ፍ ነፍ ሲደመር ሲ ነፍሲ ነፍሲ طيب ነፍሲ እዛ አድርገን እንጽፋለን ማለት ነው። ስጽፍ በደንብ እያያችሁኝ ኢንሻአላህ። ተ ሲደመር ም ተም ሲደመር ሺ ተምሺ 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 طيب ተምሺ ያድርገን እንጽፋለን። طيب በመቀጠል አ ሲደመር ሕ አሕ ሲደመር ሲ አሕሲ 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 ያድርገን እንጽፋለን ማለት ነው። طيب እንግዲህ ይሄን ይመስላል ማለት ነው። ስለዚህ ልዩነታቸውን በደንብ አድርገን መለየት አለብን። የአሊፍ መቁሱራ ቃላት መጨረሻ ላይ የምትመጣዋ ያ ላይ የምትመጣዋን ማለት ነው። እሷና ይሄንን ልዩነታቸው ምንድነው? የሚያመሳስላቸው ምንድነው? ቁርአን ስናነብ ስንቀራ እንዳንደናገር ወይንም ኪታቦችንን ስናነብ እንዳያስቸግረን ማለት ነው። طيب ይሄን ይመስላል። ኢንሻአላህ ጥያቄ ካላችሁ ደግሞ በኮሜንት ጠይቁ፣ ያልገባችሁ ነገር ካለ ማለት ነው። ንባቡን በቀጣይ ቪዲዮ አነብላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።